ገና ተናግረን ካንደበታችን ሳይወጣ የፈራኑ ነገር ሳይውል ሳያድር ድረስ ከሱ አርግዣለሁ ብሎ መምጣት የብሩኬ ማመን። እኔን ግን በጣም ያንገበገበኝና ያቃጠለኝ በዚህ በውሸት ነገር ሀይሚ ራሷ ስታ መውደቋ ነው። ቤተሰብ እኔ ከትናንት ወዲያ ጀምሬ ይች ልጅ እቅዷ ሀሳቧ ምን እንደሆነ በእያንዳንዱ ቪዲዮ ላይ ስናገር ነበር፣ ለብሩኬም ለሀይሚም ደግሞ ከዛ ቦታ ላይ የተወሰነ ዞር ቢሉ ወደ አዲስ አበባ ቢመለሱ የተለያየ ነገሮችን እያስተላለፍኩ ነበር። እንግዲህ ዛሬ የፈራነው ነገር ደርሷል። ሚፍታህ እንደምታውቁት በሀይሚና በብሩኬ መካከል የሆነ ነገር ሲፈጠር ቶሎ ብሎ ሁለቱንም ክፍተት ሳይፈጠር ማስታረቅ ብዙ ጊዜ የሚያደርገውና ተግባሩ ነው። ዛሬም ደግሞ ከሶስቱም አንደበት መስማት አለብኝ ብሎ እንግዲህ ይዟቸው መጥቶ ነበረ። ልጅቷ እንዳያችሁት ብዙ ጊዜ ብሩኬን ጉድ አወጣለሁ ስትል ነበር። ጉድጓድ ትግባና ዛሬ እንግዲህ ከብሩኬ ነው ያረገዝኩት ነፍሰ ጡር ነይ ብላ ሁሉንም ነገር ፍርጥርጥ አርጋ ተናግራለች። በነገራችን ላይ እኔ ይሄ እውነት ነው ለማለት ምንም በቃ ይከብደኛል። በጣም ነው የሚከብደኝ። ይሄ የተቀነባበረ ሴራ ነው። ገባችሁ አይደል? ግን እዚህ ጋር ብሩኬ ምን እንደሆነ ምን እንደነካው አላቅም። ምክንያቱም ሀይሚ ራሷን እንድትወድቅ ያደረጋት የብሩኬ መልስ ነው። ገባችሁ አይደለ? እንግዲህ ልጅቷ እንደተናገረች ከሆነ ከ6 ወር በፊት ታውቃላችሁ ከዳኒ ጋር ምናምን ብዙ ነገር ተፈጥሮ ነበር ሀይሚ ብሩኬ ምናምንና ግን በሰዓቱ ለ4 ቀን ጠፍቼ ነበር፣ በዛም ቡታጅራ መጥቻለሁ ብሎ ብሩኬ አምኖላታልና ከ6 ወር በፊት ብሩኬ ቡታጅራ መጥቶ ነበር አይደል? መጥተህ ነበር ስትለው አዎ ብሎ አመነላት። ሲቀጥል አግኝታይ ነበር ስትለው አሁንም አመነላት። በዛን ሰዓት የተፈጠረ ነገር ነው። ስለዚህ አሁን የ6 ወር ነፍሰ ጡር የብሩኬ ልጅ ነው ብላ ነው የተናገረችውና ሀይሚ በጣም እየተከራከረች ነበር። በመጀመሪያ ደረጃ ማለት ነው ብሩኬ ይሄን ነገር እንደማያረግ ህይወታቸውን ልበጠብጥ እንደሆነ እየተከራከረች እያለ ብሩኬ ግን አንደኛ ይሄን ነገር ማመኑ፣ ሁለተኛ ነገር ደግሞ አይታችሁ ከሆነ እኔ ካንቺ ጋር ምን አጨቃጨቀኝ ዲኤንኤ ይመረመራል ሲል ነበር። ይሄ ማለት ምንድነው? ብሩኬ እንደዛ ማለት መናገር አልነበረብም። በመጀመሪያ በፍጹም ልጅቷን ከሀይሚ ደብቀህ ማግኘት አልነበረብም። 6 ወር የሚሆን 7 ወር የሚሆን ካገኛት ነገሩ ሲፈታ ወይንም ባለፈ ጊዜ ሀይሚ ፎቶ ላከችልኝ እንደዛ ያረገችልኝ ስትል መናገር መቻል ነበረብህ። ይሄ ትልቅ ጥፋት ስህተት ሆኖ ዛሬም ደግሞ ደገመው። ዲኤንኤ ይመረመራል ማለት እኮ ከአንቺ ጋር የሆነ ነገር አርጌ ነበረ አዎ አለኝ ብሎ እንደማመን ነው። ገባህ አይደለም? ልጅቷን አሳፍረ ነው ከሷ ጋር ምንም ነገር የለኝም ብለሃል። 100% ማለት በቃ 100% ነው ብሩኬ እየተናገራሉ። ያ ማለት ደግሞ ዲኤንኤ ይመረመራል። ገና ልጁ 6 ወር ነው፣ 7 አለ 8 አለ 9 3 ወር ድረስ ሀይሚ ምን አይነት ሁኔታ ውስጥ ልትሆን ነው? ዛሬ በመጀመሪያ ራሷን ስታወድቃለች። እኔ በጣም የተቃጠልኩትኝ ባሉባልታ የሆነ ባረባ ነገር ልጅቷ ገባችሁ አይደለ? የራሷ ሴራ መሆኑን የምታውቁት የተለያየ ነገር ስትናገር ነበረ። ትናንት ጀምራ ሀይሚን ከመካከላችን ተወጫለች፣ እኔ እና እሱ እንወደዳለን፣ አንቺን ለካሜራ እንፈልግ ስትል ቆይታ ዛሬ ግን ሀይሚን ለማሳመን የሄደችበት መንገድ አይታችሁ ከሆነ ባለፈ ጊዜ ከአንቺ ጋር ከዳኒ ጋር በተፈጠረው ነገር በተጣላችሁበት ጊዜ ስለደበረው እኔ ጋር መጣለች። ገባችሁ አይደል? ይሄ ማለት ምንድነው? ድሮ አይፈልግሽም ነበር ማለት ነው። ሀይሚን ለማሳመን ሀይሚን ልቧን እሱ ላይ እምነት እንዳይኖረው ለማድረግ ስትሰሪ ነበር እንጂ ድሮም እንደማይፈልግሽ ያስታውቃል። ሲጀመር በምን ምክንያት እንደተገናኛችሁ ምን እንደተፈጠረ አላቅም። ልጅቷ ግን ቀጥ ብላ የሆነ እንዴት ነው ውሸት ነው የምታወራው። ብዙ ነገሩ በትኩረት አይታችሁ ከሆነ ውሸት ነው። እኔ እሷ ያወራችሁን አንዱንም ነገር አላምንም። ግን ብሩኬ ስለምትናገረው ነገር እያንዳንዱን ነገር ስሜታ የሆነ መቆጣት፣ መናደድ፣ ማመነጫጨቅ፣ መምታት ምናምን ነገር ሳይሆን ልጅቷን ሀይሚ እያንዳንዱ የምትናገረው ነገር ለሀይሚ ቦታ አለው። ገባ አይደል? ስትናገር ነጥብ ትይዝብሃለች። ያን ነገር ማስተካከል ነው። በመጀመሪያ ዲኤንኤ እዛ ድረስ የሚያዳርስ ነገር የለም። በመካከላችሁ ምንም ነገር ከሌለ እዛ ቦታ ምን አስወሰደ እንዴ? ከሷ ጋር ካላደርክ ከሷ ጋር የሆነ ነገር ካላደረክ እኮ ዲኤንኤ ምርመራ የሚያደርስ ምንም ነገር የለህም። ገባ? አንተ ይሄን ነገር ስትናገር ሀይሚ ጋር ምንድነው የሚሰጣት? ከሷ ጋር አዎ ግንኙነት ነበር፣ አግኝታን ነበር፣ ከሷ ጋር የሆነ ነገር አርገህ ነበር የሚል ቃል ወይንም ደግሞ ስሜት ነው ለሀይሚ የሚሰጣት። ያ ነገርም ነው ራሷን አንስታ እንድትወድቅ ያደረጋት። እያመነች እየወደደች ሜቢ አንተ ከንግግር ችግር ወይንም ደግሞ የምትናገራቸው ነገሮች በንዴት ስለሆነ አላስተዋልህም። በስሜት ነው እየተጓዝክ ያለው። ብሩኬ ስትናገር ለእያንዳንዷ ንግግር ጥንቃቄ አድርግ። ልጅቷ ሲጀመር ያው አንተ
አሁን የተሻለ ቦታ ስትደርስ እሷም ደግሞ የልጁ አባት እኔ ከዚህ በፊት ነግራችኋለሁ፣ እቺ ልጅ አርግዛለች። ይሄን ነገር ደግሞ በብሩኬ ልታሳብብ ነው። ምክንያቱም የሆነ ሰው የሆነ በህይወቷ ሰው እንዳለ እኔ ከዚህ በፊት ተነግሮኛል። አምጥቼ ከመጀመሪያ ጀምሮ ነግራችኋለሁ ልጅ የሆነ ሰው እንዳላትኝ። ግን በመሀል ወደ ብሩኬ የመጣችበት ነገር ምናልባት ልጁ ያረገዘችው ልጅ የሆነ ቴኬር ማድረግ አቅቶት ይሆናል፣ ወይንም ደግሞ የሆነ ክፍተት ተፈጥሮ ሊሆን ይችላል እና ብሩኬ አሁንም በጥንቃቄ ነው መጓዝ ያለብህ። የሀይሚን ስሜት ተጠንቀቅላት። ማለት እሷ ይቺ ልጅ ምንም ነገር ብትል ሀይሚ ከጎንህ ቆማለች። ህይወት የመርበሽ የለም። እስካሁንም ዝም ያልኩሽ እሱ ወይንም ደግሞ አንቺ ጋር የሆነ ነገር ያለ መስሎ ሳይሆን እያከበርኩሽ ነው። ከዚህ በኋላ በህይወቴ ላይ አትገቢም እያለች ዛሬ እየተከራከረች ነበር ያለችው። ግን አንተ በተናገርከው ነገር ነው ራሷን የሳተችው ሀይሚ። አሁን በዚህ ሰዓት ምን አይነት ሁኔታ ላይ እንደሆነች ታውቃላችሁ። ሀይሚ በጣም ቶሎ ነው እንትን የምትለው የምትሰበረው፣ በተለይ በብሩኬ በኩል በጣም ስለምትወደው አዲስ አበባ ሆና ሁላ ብዙ ጊዜ ነው እኔ ሊሄድ ነው ልንለያይ ነው የሚለውን ቃል ብሩኬ ሲያነሳ የምር ልንለያይ ነው የምር የምትለየ እየመሰለኝ ነው ምናምን ብዙ ጊዜ ልቧ እንትን ይላል። ገባችሁ አይደለ? ስለዚህ በዚህ ሰዓት ደግሞ እንደዛ አይነት ነገር ሲፈጠር በጣም ከባድ ነው ለሷ እና ብሩኬ አንዳንዱን ነገር ስትናገር ጥንቃቄ አድርግ። ልጅቷ ሲጀመር እኔ መጀመሪያ ፈርቻለሁ፣ ነግሬያችኋለሁ አምጥቼ ከመጀመሪያ ጀምሮ እና እያንዳንዱን ሂደቷን እያንዳንዱን ጉዞዋን ትኩረቷን እያንዳንዱን ነገር በትኩረት ነው የምትከታተለው። ሲቀጥል ሶሻል ሚዲያ ላይ ያሉ ነገሮችንም ትከታተላለች፣ አይዲያ ትወስዳለች። ራሷን እንዴት ነው የበለጠ እንዴት ነው እነሱን ለማሳመን የምትሄድበት መንገድ አለ። ስለዚህ እኛም ደግሞ ለሷ አይዲያ መስጠት መቻል የለብንም። በእርግጥ ከዳኒ ጋር የተፈጠረ ጊዜ እኔ ብሩኬ ቡታጅራ መሄዱ እርግጠኛ አይደለሁኝም። ያው 6 ወር ምናምን 7 ወር ሆኖታል አላቅም። ግን ደግሞ እሷ ያችን አጋጣሚ ነው የተጠቀመችባት። ገባችሁ? ብሩኬ እንዳገኛት አምኗል። ግን ደግሞ ከእሷ ጋር ምንም ነገር እንዳልተፈጠረ ነው የተናገረው። እዚህ ጋር ደግሞ ውሸቷን መሆኑን የምታውቁትኝ ያን ጊዜ ስለተጣላችሁ በመካከላችሁ ክፍተት ስለተፈጠረ ከኔ ጋር መጥቶ አባበልኩትኝ፣ አዎ በደንብ አባበልኩት እያለች ሀይሚን እያበሸቀቻት ነበርና ትናንትና ቪዲዮ ላይ ደግሞ አይታችሁ ከሆነ ብሩኬ ከአንቺ ጋር ስራ ነው እንጂ ከኔ ጋር ነው ግንኙነት ያለው ለስራ ብሎ ነው ከአንቺ ጋር ያለው እያለች ነበር። ስለዚህ ባንዴ ሁለት አይነት ቃል እየተናገረች ነው። ይሄ ደግሞ ውሸት ነው። ብሩኬም ደግሞ እንደዚህ አይነት ነገር ያደርጋል ብዬ በጭራሽ አላስብምም አልገምትም። ምክንያቱም ቢያንስ 2 አመት ሙሉ አብሮ ማለት ቀን በቀን በሚለቁት ቪዲዮ ላይ እያንዳንዱን ነገር እየተከታተልን ስለሆነ ማለት ነው እኛና ልጅሽን እንግዲህ ማሳደግ ወይንም ደግሞ የሚያሳድግልሽ አተሽ ከሆነ በቀጥታ መጥተሽ እባካችሁ አግዙ ብታቸው ሊያግዙ ይችላሉ። የዚህን ያህል የሰውን ህይወት መመሰቃቀል ጥሩ አይደለም። ሀይሚዬ የምሬን ነው የምላችሁ። እኔ ስትወርቅ እንዴት እንደተሰማኝ፣ እንዴት እንደተናደድኩኝ፣ እንዴት እንደተቃጠልኩኝ እኔና እኔ ብቻ ነን የምናውቀው። ምክንያቱም ለሀይሚ ይሄ ነገር አይገባትም። እዛ ቦታ ላይ እንደዛ ስትወርቅ ምናልባት ራሷ ላይ የሆነ ነገር ቢገጥማት ይገብታችኋል። ሲቀጥል ሚፍታ ወንድማችን ክብክብ አድርጎ ቅፍ አድርጎ ይዟት ሲሮጥ በቃ የተሰማኝ ስሜት ወንድምነት ከጎኗ የቆመ ጀግና ነው። ለማኑ ሚፍታ አሁንም ቢሆን ከጎኗ ሁን፣ ከሀይሚ ጎን ሁን። ሀይሚን ብቻዋን እንዳትተዋትኝ። ሲቀጥል ይቺ ልጅ አሁንም በድጋሚ ብቻዋን ሀይሚን እያገኘች የሆነ ነገር እንዳትላት እንዳትረብሻት የበለጠ ጥንቃቄ አድርጉላትኝ። እንግዲህ እግዚአብሔር ይማርሽ፣ አይዞሽ ሀይሚዬ። እርግጠኛ ነኝ ወደ ሆስፒታል ይዘዋት ሄደዋል። እንግዲህ መጨረሻው ምን እንደሆነ አላቅም። በነገ ቪዲዮአቸው ደግሞ ምንመለከት ይሆናል። አንዳንድ ነገሮችንም ኢንስታግራም ላይ ቲክቶክ ላይ ለማጣራት እንሞክራለን። ቤተሰብ ባይ